ልትሞቺ ትቻለሽ እኔ ለምን ሞታለሁ ተላላኪዎች አትግቡ ይሄ የሰው እንትን አዝላችሁ መታችሁ መታቀረሹ እናንተን አላስተናግድም ሲቀጥል ደግሞ መብቴ ነው ኖ ሲጀምር ይሄ ፋይል ተዘግቷል አይደል መሲ አንቺ ለምን ነው የምታስወጡት ከዚህ ታልካም ነው የመጣችሁ ታያት ባክሽን እኔ ነጠላ ለባሽ አይመቸኝም ሲጀምር እሺ ዳሬ ቀጥል መሲ እንዴት ነሽ አሁን ለራስሽ ህይወት እንደዚህ ተጨነቂ ነው ገስት አብራሪ ብትባይ እንዳታብራሪ ቀጥይ ድምጽ ይሰማል መሲ ይሰማል ቀጥል የኔ እናት ያው መልካምነትሽን ለመናገር ነው የገባሁት መሲ አንቺ በጣም ትክክለኛ ሰውና ለስደተኞች እህት ወንድሞቹ ደራሽ ሆነሽ በጣም መልካም ሴት ነሽ እና መሲዬ እኔ ቃላት የለኝም መሲዬ እውነት በጣም መልካምነትሽ ጎልቶ ነው የሚታየኝና ያው ስራ ላይ አንዳንድ ሚስቴኮች ሊፈጠሩ ይችላሉ ኤሌክትሮኒክስ ዕቃ ነው የምትሸጪው ሰዎች ኮምፕሌን ሊያቀርቡ ይችላሉ ግን አንቺ ደግሞ የምታረጊያቸው ስራዎችሽ ለስደተኛ እህቶችሽ ለስደተኛ ወንድሞችሽ የምታረጊያቸው ነገሮችሽ ጉድፍሽን ጥፋችሽን የሚሸፍን ነገር ነው የምታረጊውና መስዬ በነገራችን ላይ እኔን ከሩቅ ቦታ ከክፍለ ሀገር በሉት በጣም ከጨለማ ውስጥ መኪና ልካ አውጥታ ሙሉ ሻንጣ ገዝታ ልብሳኝ እና መሲ በጣም ዳሬነት እንደ ሀቡ ቤት እንዴና አለው መስዬ እና የኔ እናት ሁሌም በልብ ያለሽ መስዬ በጣም መልካም እህት መልካም እናት ነሽና ኑሪልኝ ሂዊ ደግሞ የሳቅ ምንጫችን ያራዳ ባላ በጣም የምትመጪኝ የኔ እህት ያራዳ ባላ እና መስዬ የኔ እናት አፋሽ ቢለማን ለምን ሳይድ ነገር ይልኛል ይየለ እና መስዬ በጣም ነው ድሬ ቴንክ ዩ ሺ ደሬ የኔ እናት እሺ መስዬ በጣም ኑሪልን ዘመንሽ ይባረክልሽ የኔ እናት እሺ አመሰግናለሁ ሀገሬ የኔ እናት ቀጥ ማሬ መስዬ ዛሬ በጣም ደስ ይላል ገስት እያስገባሽ እያስወራሻቸው ነው ይታንፍሱ ፎቶ በተዘቀዘቀበት ሁሉ ከሚሉ ብዬ እኮ ነው ሰፖርት ላግዛቸው ብዬ ውዴ ቀጥ ቅሬታ በዋትስአፕ አንቺ በምንድነው በቴሌግራም አንቺም ብሬት ያሉትን ምን ስሚ በቅርቡ ጠብቂታል እሺ እናቴን እኔማ ነው ስማጠሩም እያልኩ ቆምታለሁና ለዚህ ለሚንጨረጨሩ ብዙም ቦታ ሰጭም በርግጥም እንዳልሰጠሽም ተመልክቻለሁ ደስ ነው ያለኝ ምክንያቱም እነሱ የፈለጉት የሞተ ቫይራላቸው ማስነሳት ነውና አሁን ሞቷል የመጨረሻ ሶ አንቺ ደግሞ ቦታ ለማስተሽ ቲክታኩንም የሚያከትሙበት ቀን ቀርቦ ነው በዚህ ሳምንት ጠብቂ ሀገሬ ቤት ኦኬ አሁን ላይ የድሮ አመት ያረለችም ሰርታ የምታሳየው በተግባር ላይ ነው መሲ መታገስን ስሜት ለኛ ለዘረጆቹ እሺ ጋንዬ እሺ እና ማለት አሁን ያለሽበትን እንትን ወልጇለሁ ጨካኝነት ያስፈልጋል ጭክን ስትይ አንቺ ማንነትሽን ስታሳይ አለቀምልሽ አንዳንዴ አሁን አንቺ ተቆጥተሽ በቃ ታይኛለሽ ከዚህ በኋላ የሆነ ነገር አረጋለሁ ብለሽ ትንሽ ቆይተሽ ሆደ ቡቡ ሆነሽ ትመጫለሽ ሶ አንቺን የለመዱሽ በዚህኛው ጸባይሽ ነው አሁን ደግሞ ሃርድ ሆነሽ አሳያቸው ጥሩ መንገድ ላይ ነው እየሄድሽ ያለሽው እናቴን ለምልሽ መስዬ ምክንያቱም በጣም የዋህነት ያስበላል በርግጥም ታውቂያለሽ ከስንት አንዴ ሊያስበላሽ እንደነበር ከስንት አደጋ እንዳስመለጠሽ ፈጣሪ እየጠበቀሽ የዋህ ስለሆንሽ ነው ስለዚህ የዋህነት ያስበላል እንዴ ራሽን እንትን አድርጌ እሺ አሪፍ ነው እንትንሽ ደግሞ ጉድለትሽ በጣም ስትቆጭ ምትጎጂው አንቺ ራሽን ብቻ እንዳልሆነ ደግሞ አስብሽ አብሮሽ ያለውን የኔ ሰው ምትዩን ሰው አብረሽ ትጎጃለሽ ለዛኝ ዘወር ብለሽ የኔ ምትዩ ሰው አለ አይደለ ቤተሰብሽን ቤትሽን ነው የምትጎጁ እንጂ አንቺን ብቻ አይደለም የምትጎጁ ስትቆጭ ይሄን ጉድለችን ማስተካከል አለብሽ ወይ የሆነ ትውት ስቀሽ ማለፍ አለ አይደል
የሆነም የጎዳሽ ቢመስልሽም እንኳን እንባሽን ያዝ ለማድረግ ሞክሪ። ምክንያቱም ከጎንሽ ያለውን ሰው ሁሉ ነው የምትጎጂው። ጥሩ አይደለም። እሱን አስተካክዬ። ህይወዬ ደግሞ የሳቃችን ምንጭ ነሽ፣ ድምቀታችን ነሽ። እኔ በጣም ነው የምወድሽ እናቴ። የለብኝም ማለት አረ አንቺ እናቴ ድራማ ኩን ጭራሽ በሳቅሽ በድራማሽ ሰውን የምታስቂ የምር ታዝናኝናለሽ። አንቺ አሁን ደግሞ ማን ነው የሚቀጥለው? ዜድ ቀጥይ። የቤት ሲቅርብን ትሄድብናለች ብለው ነው እንጂ አሁን አለስ ወይዬ ይውዬ እንዴት ነሽ? ደህና ነሽ? ዜድ ሻንዳው ቼኔ ማደናነሽ? አዎ ዛሬ ስለ ሁለታችሁ ሀሳብ ልገልጽ ነው ውዴ። ግለጪ ሂጂበት ዜድዬ ከካናዳ ዜድ ሪከርደሯ ነች ከካናዳ። መሲ ላይ አይንሽን እያየሁ ነው ስላንቺ መናገር የምፈልገው። እዛም በይ ይመጣል። እሺ አንቺ አልቅሰሽ ሾካካ ማለት 6 ቁጥር የጽፉት ምንድነው? ዜድ አሁን ስንት ሰዓት ነው ካናዳ? ካናዳ አሁን ከቀኑ 6 ሰዓት ነው ማሬ። ዋዬ ኧረ እባክሽ ደስ ሲል ወደ ስራ ልንወጣ ነው። የት ልትሄዱ ነው? ሞል ልትሄዱ ነው? አዎ በኋላ ወደ ሞል እንሄዳለን። አሁን ትንሽ ስራ አለችን፣ የቢሮ ስራ ማሬ። እዚህ ሰደበች ነው ማለት ማን ነው የሚሰርባት? ማን ነው የሚሰርባት? መሲል አሁን ለጊዜው እሺ ቅሬታ ዜድ ሚውት አድርጊ። ዜድ ምስር ምናምን እንኳን ጓደኞቿ ናችሁ ተብላችሁ ስለምታሰቡ ነው። እሺ ሁሉ በርሱ ቀጥይ። ሁሉ በርሱ ነው። ሁሉ ለበጎ ነው። የኔ ቆንጆ የኔ ማር ቅሬታ ቀጥይ። እኔ ቅሬታ ምንም ነገር የለብኝም። ለወደፊትም ለአሁንም አደራ ምልሽ ነገር በማዳም ቅመሞች እንዳጨክኝ እያደመጥሽኝ ወይዬ እሺ ንገሪኝ። ቅሬታ ምንም ነገር የለብኝም። ነገም ዛሬ በማዳም ቅመሞች እንዳጨክኝ አደራ ምልሽ ነገር እና አንድ ደግሞ አታልቅሺ። ስታለቅሺ እኔ ማለቅሳለሁ፣ በጣም ይከፋኛል። ኑሪልን ደምቀሽ ከብረሽ ታይ። በቃ ሌላ ምልሽ ነው ግን የማዳም ቅመሞች ነገር አደራሽን። አስታውሳለሁ በቅርብ ሙኒት ሄዳ ያቺ ይገሉኛል ብላ ስትል የዛ ቀን ጭንቀት መቼም አልረሳውም። በፈጣሪ ያገኙት። እውነቴ ነው የምልሽ። ኑሩልን። እኔ ቃላት ያጥረኛል ላንቺ ለማመስገን ብዙ እውነት ቃላት ያጥረኛል። እግዚአብሔር ይስጥልን። አመሰግናለሁ። እሺ ቴንክ ዩ። እሺ እኔ እናት አመሰግናለሁ። እናት የኔ ወድ ቴንክ ዩ። እሺ እንዴት አመሻችሁ? ሰላም አመሻችሁ። ቀጥይ። እንግዲህ ያው ሁላችሁንም እኔ ወዳችኋለሁ። መሲ አሁን አይደለችም። አሁን ስልክ ስትከፍት አለም ማቃት እኔ በፊት ነው ከኋላ ቆንጨራዬን ይዤ ተከተልኩ እየዞርኩ ይሁን ታስቀኛለሽ ማርያምን። እኔ ሁላችሁም ወዳለሁ። ዝናሽንም ሳሪቲንም ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር ረጅም እድሜ ይስጣችሁ፣ ኑሩልን። ታውቂያለሽ እኔ ወደ ኋላ ነገር የለም። የሆነ ነገር ካለ በኮሜንት ጠቅ አድርጌ ነው የምጠፋ። እና ፊት ለፊት ነው የምናገረው። ሁላችሁም ጥሩ ናችሁ። በጣም ደስ የምትሉት ሰርተህ ብላም አለች። ሰርተህ ብላንም በፊት ነው ማቃት። እርዳታ የሆነ ልጅ ታሞ ለሱ እርዳታ ስትሰጥ በዛ ነው ማቃት። በጣም መልካም ልጅ ናት። ግን አቁኝም ይሄልሽ እየሄድኩ እዚህም ትክክል እዛም ትክክል በማለት ስንት ዓመተ ምህረት ቲክቶክ ላይ አስፈጀው ወይ አልፈመስኩ ፈሱኝ የቀረው እላችኋለሁ። ሌሎቻችሁ አውሩ። ጭራሽ ስለራሷ ልታወራ ነው የሚውት አድርጌ እናቴኛውንሽ እንዴ። እሺ ሳምሪ መስዬ ወይ እንዴ ነሽ? ሰላም ነው? ሳቄ ይመጣል ከሰራኩ እና መስዬ እኔ በጣም እንደምወድሽ መቼም ታውቂያለሽ፣ አልነግርሽም። በጣም ነው የምወዳት መሲ። ዛሬ አይደለም ማቃት፣ እኔ ከዓመታት በፊት ነው መሲን ማቃት። በጣም ነው የምወዳት።
እና መስዬ አይክፋሽ፣ ሲከፋሽ በጣም ነው የሚከፋኝ፣ ስታለቅሽ ያለቅሳለሁ፣ ቁጭ ብለሽ ስታድሪ አብሬሽ ነው ማድረውና አይክፋሽ ማሪ በርቺ። እና መስዬን የምትናገሯት ደግሞ ፈጣሪ ልቦና ይስጣችሁ፣ ረመዳን ነው አላህ ልቦና ይስጣችሁ። ይሄን ብቻ ነው የምለው። አመሰግናለሁና የህዊ ደግሞ ውለት አለብኝ። ህዊዬ መሲ ምን አደረገች መሰለሽ? አንዴ የሆነ ምግብ ቤት ገብቼ ዝም ብዬ ያበሻ ምግብ በልቼ አላውቅምና እኔ እሷ እንደልሽ ሁላ አላየሁም፣ ግን አላውቅም ምናምን ስል ወይኔ እኔ አፈር ልብላ ብላ በውስጥ መጥታ ወላሂ ምግብ አዛልኛለች ሳታውቀኝ ማለት ነው። እና በጣም ነው የማመሰግነው። ህዊ በጣም የዋህ ሰው ናት፣ የማያውቃት ሰው ማለት ነው፣ አፏን ብቻ የሚከተል ሰው። ህዊዬ ጥሩነትሽን ቀጥይበት። በጣም ወድሻለሁ፣ አከብርሻለሁ። አመሰግናለሁ። ሳምሪዬ ቴንኪው ሼኒ ወዳ አመሰግናለሁ። ምስርና ናርዲ የምትሉት ነገር ካለ በሉና እኔ ልግባ ወደ ቤቴ። ምስር እንዴት ናችሁ? ደህና ናችሁ? ማር እኔ ምን ልበል? እኔ ምን አለኝ? አፈሽ ተቀመጥ ወይዬ። በመጀመሪያ ይሄ ድል በመዘጋጀቱ እንደዚህ በመዘጋጀቱ በጣም ደስ ብሎኛል። ከቅሬታው ልጀምር። ከቅሬታው ስጀምር ቅር የሚለኝ ነገር ምንድነው? ይሄ አይንሽን እያፈጠጥሽ እኔን የምታስደነግጪ ነገር በጣም እሱን ነገር ብታቆሚልኝ የመጀመሪያው ነው። በጣም ብዙ ቀን እንደምትዋት ናት አይኗን እንትን እያደረገች እና ትናንትና ደግሞ ተሳስታ ነው መሰለኝ የሆነ መነጽር አድርጋ 10,000 ብር ቃል የገባችልኝ 10,000 ድርሃም ቃል የገባችልኝን ገንዘብ አልሰጠሽኝም። እሱን ላኪልኝ። ማን ወልደንፈስ ቅዱስ አንቺ ትላንትና መታ መነጽር አድርጋ ተሳስታ ነው መሰለኝ ከኔ ብር ውጪ ትርፍ ላከችልኝ ብላ እኔ ቤት ስትቀደር ነበር። ብላ ምስር አንዴ ላውራ በራሴ ላይ ተቆኝ። እሺ ሁለተኛ ድጋሚ እያየው ማታ አትበያት። ሞቼ ነው ቆሜ ነው የምትበያት እያየው። እሺ ወደ ቀጥታው ደግሞ ስመጣ እውነት ለመናገር ዱባይ ላይ ሁላችንም ቻሌንጅ አይተነዋል። መከራውንም ስቃውንም ሁላችንም አልፈነዋል። እኔ በቻሌንጅ ሰዓት በከፋይ ሰዓት ላይ ማለት በጣም በተቸገርኩበት ሰዓት ላይ ነው የምላችሁ። ሰዎች ዋጋ ባስከፈሉኝ ሰዓት ላይ ከጎኔ ቆማልሽ። በብዙ ነገር እዚህ ሚዲያ ላይ ሳታወጣ በብዙ ነገር ሰፖርት ስታረገኝ ሰፖርት አስደረገኝ። ስንት ነገር ያንን መከራ እንድወጣ አድርጋኛለሽ። አንድ ቀን ግን ሚዲያ ላይ እንደ ሰው እንኳን አደረኩ ረዳውሽ እንኳን ብላኝ አታውቅም። ሆነን ለመናገር በጣም ብዙ ነገር አድርጋልኛለሽ። ለኔ የክፉ ቀኔ ናት፣ የክፉ ቀኔ እውነት። ሰዎች ትተውኝ በሄዱ ሰዓት ጥለውኝ በሄዱ ሰዓት አይዞሽ በማይሉኝ ሰዓት ላይ ከጎኔ ግን ቆማ ማለት ነው አብራኝ አንብታ ብዙ መከሬን እንዳልፍ ከጎኔ ቆማ እዚህ ጋር እንድረስ ያደረገችኝ እሷ ናት እውነት ለመናገር። እና ጅንኑ ወንድሜ ማርያምን ነው የምልሽና ሲከፋሽ ይከፋኛል። ሲቀጥል ደግሞ መሲ የሆነ በተፈጥሮ ፊት ለፊት ነው የምትናገረው። መደባበቅ የሚባል ማስመሰል የሚባል ነገር የለባትም። መናገር ሲኖርባት እዛው ፊት ለፊት ትናገራለች፣ ከዛ በኋላ ትረሳዋለች። ይሄ ማለት አስመሳይ ሰዎች የምትባል አይደለችም። በቃ ፊት ለፊት ስለምትናገር ነው። ዝም ብትል ዝምተኛ ሰው በውስጥ ብዙ ነገር ይገላል፣ ብዙ ነገር ያደርጋል። እሷ ግን እንደዛ አይደለችም። ስለዚህ ለኔ አንቺ ታውቂያለሽ፣ ሁሌ ነው የምልሽ አንቺን ከፍታ ነው ማየት የምፈልገው። ሁሌ ስቀሽ ማየት ነው የምፈልገው። አንዳንድ ጊዜ በእኔ ሰዎችን በደንብ መቅረብ አልፈልግም። በተለይ የምወዳቸውን ሰዎች የማጣቸው ያህል ስለሚሰማኝ ራቅ ብዬ መኖር ነው የምፈልገው። ለምን አንዳንድ ጊዜ በጣም ኦቨር ስቀርበኝ ሰው ልጅ በሆነ ነገር እንትን ትላላችሁና እኔ ደግሞ ርቄ ነው እንደምታውኝ ነው። ግን ክፉሽን መስማት አልፈልግም። ይሄ ልብሽን ጥንቅቅ አድርጌ ነው የማውቀው። ይሄ የልብሽን ይሄ እንትሽን ለሰው ያለሽን ሩሩነሽን ቃላት የለኝም። እኔ ሁሌ የምለው ምንድነው የምወዳት ኪዳነ ምህረት የምወዳት ሰሚነሽ ኪዳነ ምህረት በቃ የልብሽን መሻቱ ላትሙላልሽ። ደግሞ ከወንድሜ ጋር ከጅኑን ጋር ወልደሽ ከብደሽ እንዳይሽ ትልቁ ጸሎቴ ነው። በጣም ማለት በጣም ነው የምወድሽ። የወንድሜ ሚስት ራሱ ስለሆንሽ ማርያምን እሱ ራሱ የኔ ኩሮን በጣም ነው የምወዳችሁ። የክፉ ቀኔ ናችሁና የተግባር ሰው ናችሁ። ነች ማሪ ታይ ሀና ነው ስም
መሲዬ በጣም ነው የምወድሽ። ባይዘው የባዳም ቅመሞች መሲ ባትኖር ብዙዎቻችሁ ጉዳያችሁ ሳይፈታ ነበር የሚቀረው። መሲ በጣም ጀግና ነሽ፣ በጣም ጎበዝ፣ እውነት በጣም ትጋፈጥላችኋለች። እኔ ስለሷ ሳወራ ይከብደኛል በጣም እና መሲን በጣም አክብሯት። በጣም ምርጥ ሴት ናት፣ የዋህ ናት፣ ለእናንተ የምትቆም። ስለዚህ ብዙ ጊዜ ለትነቅፋት ስትሞክሩ እኔ ታናድዱኛላችሁ። እሷን አጣበቃችሁና እሷን ያክል የሚሆንላችሁ ማንንም የለም። እኔን አሁን አርጊ ብትሉኝ ስራዬን ትቻ አላረግም ነው የምል። ብዙ ጊዜ እሷ ግን ስራዋን ትታ ለእናንተ ነው የምትቆመው ጠበቃውና እና መስዬ በጣም ነው የምወድሽ። አንዳንዴም የራስሽን ህይወት ለመኖር ሞክሪ። ሰው ምንም ብትሆኝለት ቴንኪው አያውቅም። ስለዚህ ጥሩ ነው ደግነትሽ፣ ደስ ይላል በጣም እና ይሄን ነገሯን ደግሞ እስቲ እናንተ ክፈሏት እስቲ መሲ ይገባሻል እያላችሁ እንጂ መሲን ለመጣል አትሞክሩ። መሲ ጀግናችሁ ናት። ማርያምን መሲ ባትኖር ብዙ የማዳም ቅመሞች አልቅሳችሁ ነበር የምትቀሩት። እኔ ከውጭኝ ነው ብዙ ጊዜ ማየው። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው ማደንቃችሁና ሌላው ደግሞ ሂዊን ድሮ ነው ማቃት ነው ፌስቡክ ላይ ሂዊዬ ያዋህ ናት። እሺ እና ብዙ ጊዜ በቀልድ እንትን ስለምትለው የሆነ ነገሮቿ ላይ ሰሙ ይችላሉ እንጂ ሂዊ ከጎናችሁ የምትቆም ሴት ናት። ብዙ ነገር የምታቅናት እንደማታቃት ትቆራትና እሷን ማበረታቷት። ጎበዝ ነሽ በሏት። ትክክል ናት። በቀደም በነበረው ነገር ትክክል ናት ብዙ ነገሮችንና መሲ ሂዊ ምስር ሁላችሁንም ሙኒ በሪል ታሪ ሁላችሁንም በጣም ነው የምወዳችሁ። ኮራባችኋለሁ ማርያምን እና መሰግናለሁ። እሺ እግዚአብሔር ይማርሽ ሂዊ፣ ፊትሽ ይስተካከላል። መሲዬ በርቺሽ። እሺ እኔ ፍቅር እኔ እናት በነገራችን ላይ በዚህ አጋጣሚ እኔ ያንቺን የሆነ የዋልሽልኝ ውለታ ስላለ የሆነ ቀን እውነት ቤትሽ ድረስ መጥቼ ነው ማመሰግንሽ። ማለት ሰው አብረውኝ በዙሪያ ያለ ሰው ያላደረገልኝን ነገር ነው ያደረግሽልኝ በሆነ ጉዳይ እና ማንም ሰው በቃ በዙሪያ የሚያውቁኝ ሰዎች እንኳን እንደዛ እንትን አይሉልኝምና እኔ አንድ ቀን ቤትሽ ድረስ መጥቼ ነው ማመሰግንሽ ማለት ነው። አንቺ እኮ የኛ ባለውለታ ነሽ። እኛ ምን ማለት በቃ ማለት ብዙ እኔ ላይ የመጣውን ነገር በጣም ብዙ ነገር ነበር እንትን ያልሽልኝና አመሰግናለሁ። ደውለሽ ተጨቃጭቀሽ ለመሲህ አይገባትም ታው ብለሽ ብዙ ነገሮችን ነው እናንተን ያልሽው። አመሰግናለሁ። ቆንጆ ሁሉ ነገር ይገባሻል። በጣም ነው ደግሞ የምወድሽ። እሺ እኔም እወድሻለሁ። እኔም ቲክቶክ ላይ እንትን አላት መሃኒን እንዲሁ ቲክቶክ ላይ ነው ማቃት። በአካል አግኝቻት አላውቅም፣ ግን የሆነ ዝም ብለሽ የምትወጂው ሰው አለ አይደለ? ዝም ብሎ ውስጥሽ የሚገባ የምር በጣም ነው የምወዳት ከነ ልጆቿ። ከባለቤቷ ጋር እንኳን ጌም ምናምን አንድ ሰሞን እንጫወት ነበር። ግን የሆነ አለ ዝም ብሎ ውስጥሽ የሚቀበለው ሰው አለ አይደለ? ሳታቂው በቃ ምንንም ሳታቂው የምትወጂው ሰው። እኔ መስሪያው ሳላቃት ለኔ ለሳሪ ሳናቃት ለኔ ለሳሪ ከጀርባ በጣም ብዙ ነገር የቆመችል እንደውም ለሳሪ ራሱ ነው እኔ እንደውም አልነገርኳትም። የሚገርምሽ ነገር ማለት ነው እኔ ቆንጆ አንቺ ያረግሽው ለማዳም ልጆች አንቺ ያረግሽው ለእህቶቻችን እኮ በጣም ብዙ ነው። ቢነገር በጣም ብዙ ነውና እነዚህ ሰዎች አመስግኗቸው እንጂ አትንትና ሲነቅፏችሁ በጣም ነው የሚሰማኝና በርቱ እናንተ ወደፊት። እሺ